ሰላም የሰንሻይን ፋሚሊዎች እንዴት አረፈዳችሁ? ይሄ ፓርት 3 ቻፕተር 2 የዘጠነኛ ክፍል ባዮሎጂ ነው። በዛሬው ቲቶራችን ስለ ሊኒያን ሲስተም ኦፍ ኖሜንክሌቸር እናያለን ወይም ኔሚንግ እናያለን። በኢትዮጵያ ውስጥ ስለተገኙና ስለሚገኙ እጽዋትና እንስሳት እናያለን። በመጨረሻም ዳይኮቶመስኪ የሚባል ትንሽ ቴክስት ቡካችሁ ላይ ውስብስብ ተደርጎ የተቀመጠ ነገር ነው። በጣም ሲምፕል ጌም የሚመስል በቀላሉ ኦርጋኒዝሞችን አይደንቲፋይ ለማድረግ የሚረዳ ነው። ይህንን ቀላል በሆነ መንገድ እናያለን። ሊኒያን ሲስተም ኦፍ ኖሜንክሌቸር ካርለስ ሊኒየስ እንደምታውቁት ያለፈው ፓርት ላይ የሞደርን ታክሶኖሚ አባት የሚባል ሰው ነው። ፋዘር ኦፍ ሞደርን ታክሶኖሚ ተብሎ ነው የሚታወቀው። በጣም ብዙ ዲስከቨሪዎችን ብዙ ስራዎችን በክላሲፊኬሽን ኦፍ ኦርጋኒዝሞች ላይ የሰራ ነው። እዚህ ጋም አንድ በጣም ክሪቲካል የሆነ ስራውን እናያለን ማለት ነው። ሊኒያን ሊቭድ ኦል ኦፍ ሂዝ ላይፍ ዲስከቨሪንግ ኤንድ ኔሚንግ ኒው ፕላንት ስፒሺስ የተለያዩ አዳዲስ ፕላንት ስፒሺሶችን ወይም አዳዲስ የእጽዋት ዘሮችን ዲስከቨር በማድረግ በማግኘት እና ስም በመሰየም የኖረ ሰው ነው ሊኒያን ማለት ነው። ሲስተማ ኔቸር የሚባል የሳይንስ መጽሐፍ ያሳተመ ነው። በዚህ መጽሐፉ ላይ በጣም ብዙ የታክሶኖሚ ዊዝደሞችን አስቀምጧል። ኢትስ ዋን ኦፍ ዘ ሞስት ፌመስ ኢምፖርታንት ወርክስ ኢን ባዮሎጂ ዊች ሌይድ ግራውንድ ፎር ሞደርን ባዮሎጂ ለሞደርን ባዮሎጂ ግራውንድ የጣለ ወይም ደግሞ መሰረት የጣለ መጽሐፍ ነው ማለት ነው። በዚህ መጽሐፍ ላይ በጣም ከ7000 በላይ የሚሆኑ 7700 በላይ የሚሆኑ የፕላንት ስፒሺሶችን ክላሲፋይ አድርጓል ወይም ደግሞ መድቧል። and he also grouped taxonomic hierarchies as species, genera, class and order ከስፒሺስ ጀምሮ እስከ ኦርደር ያለውን ታክሶኖሚክ ሃይራርኪን በዚህ መጽሐፉ ላይ አስቀምጧል። እንደምናውቀው በሞደርን ታክሶኖሚ ላይ 8 የሚሆኑ ክላሲፊኬሽኖች አሉ ወይም ደግሞ 8 የሚሆኑ ታክሶኖሚክ ሃይራርኪዎች አሉ። ከዛ ውስጥ እዚህ መጽሐፍ ላይ ካርል ሊኒየስ አራቱን ከስፒሺስ ጀምሮ እስከ ኦርደር ያለውን ለማስቀመጥ ሞክሯል። እኔ ክላሲፋይድ 4000 ፕላስ አኒማልስ ኢንቱ ማማልስ በርድስ ኢንሴክትስ እና ወርምስ ከ4000 በላይ የሚሆኑ አኒማሎችን ወይም እንስሳትን ወደ ማማሎች፣ ወደ አዋፋት፣ ወደ ኢንሴክትስ ወይም በራሪ ነፍሳትና ወደ ትላትሎች መድቧል ማለት ነው። በእነኚህ ካታጎራይዝ አድርጎ አስቀምጧል። ሞር ከዛ በኋላ አስ ሊሚቴሽን አንድ ላይ መመደብ የሌለባቸው ወይም ዲሲሚላር የሆኑ ኦርጋኒዝሞችን አንድ ላይ ቢመድብም ለሞደርን ባዮሎጂ በጣም ግራውንድ የጣለ ስራ የሰራ ሰው ነው ካርለስ ሊኒየስ ማለት ነው። ሌላው ባይኖሚያል ኔሚንግ የሚባል አለ። ባይኖሚያል ኔሚንግ ማለት በሳይንቲፊክ ኔም ውስጥ አንድ ሰው በሱ ስምና በአባቱ ስም እንደሚጠራ ሁሉ የትኛውም በሳይንስ ውስጥ ያለ ስፒሺስ የራሱ የሆነ ባይኖሚያል ኔም አለው ወይም ደግሞ ሁለት ስም አለው። ባይኖሚያል ኔሚንግ ኮንቬንሽን ኢዝ ስታንዳርድ ሲስተም ዩዝድ ቱ ክላሲፋይ ኤንድ ኔም ኦርጋኒዝምስ ኦርጋኒዝሞችን ክላሲፋይ ለማድረግ እና ለመመደብ እና ስም ለመስጠት የሚውል ስታንዳርድ የሆነ በዓለም አቀፍ ደረጃ በጋራ የሚጠቀሙት ስም የማውጣትና ኦርጋኒዝሞችን የመመደብ ሲስተም ነው ባይኖሚያል ኔሚንግ ማለት ነው። ቱ ፓርት ኔም ኮንሲስት ኦፍ ጂነስ እንደ ስፔሲፊክ ኤፒታይት ሁለቱ ፓርቶች ወይም ደግሞ እነኚህ ሁለቱ ባይኖሚያል ማለት እንግዲህ ሁለትን ማለት ነው። ለምሳሌ ከበደ በቀለ ከተባለ ከበደ አለ በቀለ አለ። ይሄ ባይኖሚያል ስም ነው ለአንድ ሰው እንደ አንድ ሰው ስያሜ ማለት ነው። እዚህ ጋር ደግሞ የሆነ ስፒሺስ አለ። ያ ስፒሺስ ባይኖሚያል የሆነ ስም አለው። ለምሳሌ ሆሞ ሳፒያንስ ስንል እዚህ ጋር አሁን ሁለት ነው። አንደኛው ሆሞ ነው፣ ሁለተኛ ሳፒየንስ የሚባለው ነው ማለት ነው። እንደዚህ ባይኖሚያል ስም ይባላል። ባይኖሚያል ኔሚንግ ይባላል ይሄኛው። ባይኖሚያል ኔሚንግ በውስጡ የሚይዘው የመጀመሪያው ጂነስ የሚባል ታክሶኖሚክ ሃይራርኪ ላይ እዚህ ጋር እንደምናየው ለምሳሌ ስፒሺስ፣ ጀነራ፣ ክላስ እንደ ኦርደር ይላል። ጀነራ ማለት በሌላ ቋንቋ ጂነስ ነው። ጂነስ የምንለው ጀነራ እንለዋለን። ይህን ጂነስ መጀመሪያ ላይ እንወስዳለን። ሁለተኛ ላይ ደግሞ ስፔሲፊክ ኤፒታይት የሚለው ያንን ለመለየት ወይም ልክ እንደ ኒክኔም በሰፈር ውስጥ ወይም ደግሞ በቤት ውስጥ አንድ ሰው የሆነ ብዙ እንትን የማይባልበት ኮመን ያልሆነ የሆነ ቤት ውስጥ የሚጠራበት ስም አለ አይደል? ልክ እንደዛ ሁሉ ኒክኔም አላቸው። ልክ እንደ ኒክኔም የሚሆን ማለት ነው ለኦርጋኒዝሞች ኔም ሲደረጉ። በዚህ መልኩ ጂነስ እና ስፔሲፊክ ኤፒታይት አንድ ላይ መጥተው ባይኖሚያል ኔም ይሰሩልናል ማለት ነው። ጂነስ ኔም ኢስ ካፒታላይዝድ ኤንድ ዘ ስፔሲፊክ ኤፒታይት ኢስ ሎወር ኬስ። እዚህ ጋር ስንጽፍ አጻጻፉ ትንሽ ሜቢ አሴ ኮንሰፕት ለመያዝ እዚህ ጋር ጀነራል የሆነ ነገርም ስለሆነ ሞር አቴንሽን ብትሰጡት በጣም ጥሩ ነው። እዚህ ጋር ባይኖሚያል ስም ስንሰጥ ወይም ለኦርጋኒዝሞች ባይኖሚያል ስም ሲሰጥ የመጀመሪያው የጂነስ ስም ካፒታል ነው መሆን ያለበት። ይሄ ሌተሩ ማለት ነው ካፒታል ሌተር ነው መሆን ያለበት። ኤቹ አሁን እዚህ ጋር ካፒታል ነው። የኤፒታይቱ ግን ሁለተኛ ላይ የሚመጣው ወይም ደግሞ ላስት ኔም የሚባለው ስሞል ነው የሚሆነው። ካፒታላይዝድ የሚሆነው የጂነስ ኔም ነው። ላስት ኔም ወይም ደግሞ የኤፒታይት ኔሙ ሎወር ኬዝ ነው የሚሆነው ማለት ነው። በዚህ መልኩ ዌን ሃንድ ሪትን ባይኖሚያል ኔም ኢዝ አንደርላይንድ በእጅ ቢጻፍ ወይም ደግሞ በእጅ የሚጻፍ ከሆነ እዚህ ጋር ያለው ባይኖሚያል ኔም አንደርላይንድ ይሆናል ወይም ደግሞ ስር ይሰመራል በእጅ የሚጻፍ ከሆነ ባይኖሚያል ኔም። ዌን ፕሪንትድ ኢት ኢዝ አይታላይዝድ ፕሪንትድ ሲሆን ግን በኮምፒውተር ተጽፎ
ፕሪንት ሲደረግ በዲጂታል ሚዲያ ልክ እንዲህ ተንሻፎ ይጻፋል ማለት ነው። ይሄ የሆነ ያክል እንደ ህግ አይነት ነገር ነው። ሞር ስታንዳርድ በሆነ መልኩ ለመግባባት ዲፍረንስ እንዳይፈጥር ከአንድ ቦታ ወደ አንድ ቦታ የሚጠበቅ ነው። ያን ያክልም ኮምፕሌክስ የሆነ አካዳሚክ ኮንሰፕት ባይኖረው እንደ ህግ ግን እንዲጻፉ ስራ አስምሩ ካፒታል ኔም አድርጎ የሚለው እንደ ህግ መውሰድ ይቻላል። ሲምፕሊፋይድ ኮሚኒኬሽን ኤንድ አንደርስታንዲንግ አመንግ ሳይንቲስትስ ወርልድ ዋይድ። ይሄ ባይኖሚያል ኔም የሚባለው በአጭሩ ምንድን ነው ፐርፐዙ ወይም ደግሞ ለምንድን ነው ያስፈለገው? በዓለም ዙሪያ ያሉ ሳይንቲስቶች በዓለም ዙሪያ ያሉ ኦርጋኒዝሞች ዙሪያ የሚያጠኑ ሳይንቲስቶች በቀላሉ ኮሚኒኬት እንዲያደርጉ ከአንዱ ኮንፊውዥን ሳይፈጠር ማለት ነው። ስታንዳርድ የሆነ ስለሆነ በዓለም ላይ ሁሉም ተግባብቶበት የሆነ ኮንቬንሽን ስለፈጠረ አንደርስታንደብል በሆነ መንገድ የተዘጋጀ ነው ማለት ነው። ይህ ባይኖሚያል ኔሚንግ የሚባለው ለምሳሌ እዚህ ጋር ለሰው ወይም ፎር ሂውማን ዊ ሃቭ ፈርስት ኔም which is genus የመጀመሪያው ስም ጂነስ ነው ብለናል። ሆሞ ይባላል። which is second name or epithet name is sapiens ይባላል። ሳይንቲፊክ ኔም ወይም ባይኖሚያል ኔም የምንለው ሆሞ ሳፒየንስ ሆኖ ይመጣል። ሆሞ ሳፒየንስ ባይኖሚያል ወይም ደግሞ ሳይንቲፊክ ኔም የምንለው ነው። the other one is for maize or corn ለበቆሎ ለምሳሌ the first name or genus is ዚያ የመጀመሪያው ስም ዚያ ይባላል። ያው ላቲን ነው የቃሉ ማለት ነው። ዚያ ይባላል። second name is specific epithet or ማይስ ይባላል። ሳይንቲፊክ ኔም ወይም ደግሞ ባይኖሚያል ኔሙ ዚያ ማይስ ይባላል። ብዙ ጊዜ የላቲን ስሞችን ነው የምንጠቀመው እዚህ ባይኖሚያል ስሞችን ወይም ሳይንቲፊክ ኔም ሲሰጥ። ምክንያቱም ምንድነው ሎካል ኔምስ ኮዝ ኮንፊውዥን ቢኮዝ ኦፍ መልቲ ላንጉዌጅ ሲንስ ዊ ኒድ ኤ ሲንግል ወርልድ ዋይድ ኔሚንግ ላንጉዌጅ። አሁን በዓለም ዙሪያ በጣም ብዙ ቋንቋዎች አሉ። በእነኚህ ሁሉ ቋንቋዎች ሎካሊ የተለያዩ ፍጥረታት በየስሞቹ ይጠራሉ። ለምሳሌ ሂውማን የሚባለው ራሱ በአማርኛ፣ በኦሮምኛ ኢትዮጵያ ውስጥ ራሱ በጣም ብዙ ሊጠራ ይችላል። በዓለም ዙሪያ ደግሞ ባሉ ቋንቋዎች በጣም ብዙ ስም ሊሰጠው ይችላል። ለምሳሌ በቆሎ በእንግሊዝኛ ሜዝ ነው፣ በአማርኛ በቆሎ ነው። በሌላውም ቋንቋ እንደዛው መልቲ የሆነ ስም አለው። ይሄ ደግሞ ለመግባባት ኮንፊውዥን ይፈጥራል። በቃ ወርልድ ዋይድ የሚታወቅ የሆነ ኮመን የሆነ በዓለም አቀፍ ደረጃ በአንድነት ሁሉም ሊያውቀው የሚገባ ቋንቋ ወይም ደግሞ ስያሜ ያስፈልገዋል ለዚህ ሳይንቲፊክ ኔም ወይም ባይኖሚያል ኔም ማለት ነው። ለዚህ ደግሞ ላቲን ያው ብዙ ዲስከቨሪዎች ብዙ ከባክግራውንድም በታሪክም በጣም ብዙ የሳይንቲፊክ ጥናቶች እና የሳይንቲፊክ ግኝቶች በላቲን ቋንቋ ተጽፎ ስለመጡ ከዛ ጋርም ተያይዞ ወርልድ ዋይድሊ እንዲሰራ ላቲን ፋንክሽን ያደርጋል ማለት ነው። ወይም ደግሞ የላቲን ቋንቋ ስራ ላይ ይውላል ለዚህ ኔሚንግ ማለት ነው። ሆሞ የሚለው ለምሳሌ ላቲን ነው። ሳፒየንስ የሚለው ላቲን ነው። እዚህ ጋር የሚለው ላቲን ነው። ማይስ የሚለው ላቲን ነው። የሆነ ያክል ኮንፊውዥን ይፈጥራል። ግን ሎካል ኔሞች እየበዙ በሄዱ ቁጥር ኮሚኒኬሽን ከአንድ ቦታ ወደ አንድ ቦታ አንደርስታንድ ለማድረግ ያስቸግራል ማለት ነው። ሶ ለዛም ሲባል ኮመንሊ ወርልድ ዋይድ ላይ ስራ ላይ የሚውል አንድ ቋንቋ ግድ ስላስፈለገ ነው። ኢትዮጵያ is endowed with high biological diversity or biodiversity። ኢትዮጵያ በጣም ብዙ አይነት ብዙ ዘር በጣም ብዙ ስፒሽሶች የሚገኙባት ሀገር ናት። because of unique geographical location ከቦታ ቦታ የተለያየ የመሬት አቀማመጥ ስላላት እና ዳይቨርስ ክላይሜቲክ ፊቸር ስላላት የተለያየ ደግሞ ከቦታ ቦታ የተለያየ የአየር ሁኔታ ስላለ ብዙ ባዮዳይቨርሲቲ ወይም ደግሞ ብዙ ብዝሃ ህይወት እንዲኖር አስችሎታል። ኢትዮጵያ is primary center of wild species and field crops። ለብዙ ዋይልድ ስፒሽሶች እና ፊልድ ክሮፖች ኢትዮጵያ እንደ ሆት ስፖት ናት ወይም ደግሞ መገኛና ብቸኛ የሚገኙባትም ሀገር ናት። ብዙ ዋይልድ ስፒሽሶች ወይም ብዙ የዱር እጽዋትና የዱር እንስሳት የሚኖሩባት ናት። in addition to that high endemism or many species found only in Ethiopia and again there is also high endemism በጣም ኢትዮጵያ ውስጥ ብቻ የሚገኙ እጽዋትና እንስሳትም አሉ። ሌላው ፊልድ ክሮፕስ ነው። ፊልድ ክሮፕስ የምንላቸው የመብል ሰብሎችም እንደዛ ሁሉ ኢትዮጵያ ውስጥ ይገኛሉ። ፕራይመሪ ሴንተር ኦፍ ዳይቨርሲቲ ፎር ኑግ ኦር ጊዞሺያ አቢሲኒካ ያው ስሟ እያዝም እዚህ ጋር በአማርኛ ጽፌላችኋለሁ። ሾርት ኖቱን አውርዳችሁ የምትጠቀሙት ፕራይመሪ ሴንተር ኦፍ ዳይቨርሲቲ ፎር ኑግ ለምንለው ወይም ደግሞ ኢትዮጵያ ውስጥ እኛ ኑግ ለምንለው ሳይንቲፊካሊ ደግሞ ይሄ የላቲን ስም ነው። አክቹዋሊ በላቲን የተሰጠው ነው። ጊዞሺያ አቢሲኒካ ይባላል ፕሮናውንስድ ሲሆን መገኛ ናት ማለት ነው። ሌላው ጤፍ የምንለው ወይም ኢራግሮስቲስ ጤፍ የሚለው ሳይንሱ ወይም ሳይንቲፊካሊ ባይኖሚያል ኔም የምንለው ኢራግሮስቲስ ጤፍ ብሎ የሰየመው እኛ ጋር ጤፍ የምንለውም መገኛው ኢትዮጵያ ነው ማለት ነው። ሶ በጣም ብዙ ኢትዮጵያ ውስጥ እንደሚዝም ያላቸው ስፒሽሶች ቴክስት ቡካችሁ ላይ ተቀምጧል። ፔጅ 27 ላይ ልታገኙ ትችላላችሁ። ሞር አንበብ ትችላላችሁ። ያው ብዙ ጊዜ ኮንሰፕቹዋል ነገር ባይኖረውም በዋናነት ስፔሻሊ አሁን ላይ ዓለም ላይ በጣም ተፈላጊነት ያላቸው ኢትዮጵያ ውስጥ የሚገኙት ምንድን ናቸው የሚለውን ለማወቅ ያክል ቴክስት ቡካችሁን ፔጅ 27 ቼክ ለማድረግ ሞክሩ። ሌላው በዚህ ሴክሽን የምናየው ላይኮቶማስኪ ነው። ላይኮቶማስኪ ማለት የሆነ የማይታወቅ ኦርጋኒዝም የማናውቀውን ኦርጋኒዝም ቀላል በሆኑ ሲሪየስ ጥያቄዎች ልክ እንደ ጌም አይነት ነገር ነው ከየሆነ ሰው ጋር ወይም ከየሆነ መጽሐፍ ጋር ልክ እንደ ቃለ ምልልስ አይነት የስ ኦር ኖ ኩዌሽን አንፋሚሊየር የሆነ ኦርጋኒዝም ለማግኘት ወይም አይደንቲፋይ ለማድረግ ለይቶ ለማወቅ የትኛው እንደሆነ
የምንጠቀምበት ሲስተም ነው። እስኪ ወደዚህ እንመለሳለን። አንዴ ምሳሌ ነገር እኔና ሞር በደንብ ሊገባችሁ ይችላል። ያኔ ሞር ቴክስት ቡካችሁ ላይ ትንሽ ኮንፊውዥን በሚፈጥር መልኩ ስለተገለጸ ትንሽ ክላሪፋይ ማድረግ ስላለባችሁ ነው። ያን ያክል ቀላል የሆነ ኮንሰፕት ነው፣ ግን ምሳሌውን እንየውና እንመለሳለን። አሁን ሁለት ሰው አለ እንበልና ጀስት ኤክስ እና ዋይ የተባለ ሰው አለ። ሶ ዋይ ጀስት መልሱን ያውቃል። ልክ እንበለው ዋይ ጀስት መልሱን ያውቃል፣ ኤክስ ደግሞ አያውቅም። ዋይ ነው እየጠየቀ ያለው ምንድን ነው ይሄ እንስሳ ይለዋል። ሶ ኤክስ የሆኑ ጥያቄዎችን ይጠይቀዋል፣ የማጣሪያ ጥያቄዎችን ማለት ነው። እነሱን ጥያቄዎች ከጠየቀው በኋላ ይሄ ነው ኦርጋኒዝሙ ሊለው ይችላል። ለምሳሌ ኤክስ አሁን ምን ሊል ይችላል? ዳጽታ ፊዘር ይለዋል። ላባ አለው ይሄ የምትጠይቀኝ ኦርጋኒዝም? ዋይ የስ ካለ ኤክስ ኦብቪየስሊ ላባ ያለው በርድ ነው ይላል። ኖ ከሆነ ግን ወይም ላባ ከሌለው ኖ ከሆነ ወደ ሁለተኛ ጥያቄ ይሄዳል። ጎ ቱ ዘ ኔክስት ኩዌስችን ዳዝ ኢት ሊቭ ኢን ዋተር? ውሃ ውስጥ ይኖራል ይለዋል። የስ ካለው ኢዝ ኤ ፊሽ አሳ ነው ማለት ነው ውሃ ውስጥ ከኖረ። ኖ ካለ ግን ኢትስ ማማል፣ በቃ ውሃ ውስጥ ካልኖረ ማማል ነው። ፊዘር ከሌለው ወይም ደግሞ ላባ ከሌለው ወፍ ካልሆነ ወይ አሳ ነው የሚሆነው። አሳ ካልሆነ ግን ማማል ነው የሚሆነው ማለት ነው። ሶ በቀላሉ ኤክስ የሚፈልገው ኦርጋኒዝም ላይ ደርሷል፣ ወይም አይደንቲፋይ ያላደረገው ግልጽ ያልሆነለት ኦርጋኒዝም ላይ ደርሷል ማለት ነው። የሆኑ ሲሪየስ ጥያቄዎችን በመጠየቅ ማለት ነው። ሶ ዳይኮቶመስኪ ማለት ይሄ ነው። ሞር ፋርዘር ምሳሌዎቹን እዚህ ጋር እናያለን። ግን ወደዚህ እንመለስና ዳይኮቶመስኪ ኢዝ a tool used to identify organisms by answering a series of simple either or questions። ቀላል የሆኑ either or questionዎችን በመጠየቅ የሆነ ግልጽ ያልሆነን ኦርጋኒዝም አይደንቲፋይ ለማድረግ የትኛው እንደሆነ ለይቶ ለማወቅ የሚረዳ ጌም የሚመስል ወይም ጨዋታ የሚመስል ቱል ነው። each question has two choice። እያንዳንዱ ጥያቄ እዚህ ጋር እንዳየነው የሆነ ሁለት ምርጫ አለው። and your answer leads you to the next question until you find the name of the organism። እኛ የምንመልሳቸው ጥያቄዎች ትክክለኛውን ኦርጋኒዝም እስክናገኝ ድረስ ወደ ቀጣዩ ጥያቄ እያለፍን እንሄዳለን ማለት ነው። ለምሳሌ እዚህ ጋር አራት የሆነ ሲሪየስ የሆነ ነገር አለ። አንደኛው ጥያቄ ላይ የማናገኘው ከሆነ ከምናገኘው ድረስ የስ ኦር ነው እያል እየጠየቅን እንሄዳለን ማለት ነው። ኢትስ ዩዝድ ባይ ባዮሎጂስትስ ቱ አይደንቲፋይ አንፋሚሊያር ኦርጋኒዝምስ። አንፋሚሊያር የሆኑ ወይም ደግሞ የማይታወቁ አሁን ለይተን ያላወቅናቸውን ኦርጋኒዝሞች ለመለየት ነው ዳይኮቶመስኪ የሚጠቅመው። ሲምፕሊፋይ አይደንቲፊኬሽን ባይ ብሬኪንግ ኢት ኢንቱ ስቴፕስ። በብዙ ስቴፖች በመከፋፈል በቀላሉ የሆነውን ኦርጋኒዝም አይደንቲፋይ እንድናደርገው ወይም ደግሞ ለይተን እንድናውቀው የሚረዳ ነው ይሄ ዳይኮቶመስኪ የሚባለው ቱል ማለት ነው። ለምሳሌ እዚህ ጋር ዳይኮቶመስኪ ፎር ፍሩትስ፣ የሆነ ፍሩት አለ። ያን ፍሩት አይደንቲፋይ ማድረግ እንፈልጋለን። የትኛው ፍሩት እንደሆነ አናቅም። የሆነ ፍሩት ነው፣ የሆነ ፍራፍሬ ማለት ነው። የትኛው እንደሆነ አናቅም። አፕል ይሁን ኦሬንጅ ይሁን ባናና ይሁን ስትሮቤሪ ይሁን አናውቅም። ሲሪየስ ኦፍ ጥያቄዎችን እንጠይቃለን። ደን በምናገኘው መልስ ላይ ይሄ ነው ብለን ዲሳይድ እናደርጋለን። ለመጀመሪያ ያክል ዲድ ፍሩት ሬድ እንላለን። ይሄ የጠየቀኝ ፍሩት ሬድ ነው ወይም ከለሩ ቀይ ነው እንላለን። የስ ካለ ወደ ሁለተኛው ጥያቄ እንሄዳለን። እዚህ ሁለተኛው ጥያቄ ላይ ሞር ፋርዘን ለመጠየቅ፣ ምክንያቱም ቀይ የሆኑ ፍሩቶች ወይም ቀይ የሆኑ ፍራፍሬዎች ብዙ ናቸው። አንድ ቢሆን አንደኛው ላይ መልሱን ይመልሳል። ግን ቀይ የሆኑ ፍራፍሬዎች በጣም ብዙ ናቸው አይደለም? ለምሳሌ ስትሮበሪም አፕልም ቀይ ነው። አናቅም የትኛው እንደሆነ። ወደ ሁለተኛው ጥያቄ እንሄድና የተሻለ ማጣሪያ እናደርጋለን። ቀይ ከሆነ የትኛው እንደሆነ ከሁለቱ ለመለየት። ኖ ከሆነ ግን ቀይ ካልሆነ ግን ሌላ ከለር እንመርጣለን። ጎቱ ዘ ሰርድ ኩዌስን፣ ወደ ሰርድ ኩዌስን እንሄዳለን። እዚህ ጋር የስ ከሆነ ኦብቪየስሊ ወደ ሁለተኛ ጥያቄ እንሄዳለን። ወደ ሁለተኛ ጥያቄ እንሄድና ኢዝ ስሞል ኤንድ ሃዝ ሲድስ ኦን አውትሳይድ፣ ትንሽና ውጪ ላይ ሲድ አለው ወይም የሆነ ዘር አለው ውጪ ላይ ብለን ከጠየቅና ደን መልሱ የስ ከሆነ ስትሮቤሪ ነው የሚሆነው ማለት ነው። ኖ ከሆነ ግን ኢትስ አን አፕል ነው ማለት ነው። ሲምፕሊ አንድ ድብልቡል ቀይ ብቻ ከሆነ አፕል ነው። ነገር ግን ቀይ ሆኖ ፍሩት ሆኖ በውጭ ላይ ሲድ ካለው የሆነ ዘር ካለው ያ ስትሮቤሪ ነው የሚሆነው። እዚህ ጋር ግን መልሳችን የስ ካልሆነ ሬድ ካልሆነ ፍሩቱ ወደ ሁለተኛ ጥያቄ እንሄድም። ኖ ስለሆነ መልሱ ወደ ሶስተኛ ጥያቄ እንሄድና ሞር ፋርዘር እንጠይቃለን። ከለሩን ቀይረን ማለት ነው። ደ ፍሩት የሎ እንላለን። የስ ከተባለ ኢትስ ባናና የሎ ከሆነ ማለት ነው። ምክንያቱም የሎ የሆነ ሌላ ዌል ናውን የሆነ ፍሩት የለም ያን ያክል። ፍሩቱ የሎ ከሆነ የስ ባናና እንላለን። ኖ ከተባለ ግን ሌላ ሞር ጥያቄ እንጠይቃለን ማለት ነው። ወደ አራተኛ ሄደን ኢዚት ራውንድ ኤንድ ኦሬንጅ፣ ክብና ኦሬንጅ ነው ከለሩ። የስ ከሆነ ኢትስ ኦሬንጅ፣ ብርቱካናማና ክብ ነው የሚል ጥያቄ እንጠይቅና የስ ከሆነ ኦሬንጅ ወይም ብርቱካን ነው የሚሆነው። ነገር ግን ብርቱካናማ ካልሆነና ራውንድ ካልሆነ ግሬፕ ነው የሚሆነው ማለት ነው። ዩኖይት ግሬፕ ማለት በዚህ መልኩ አውርደን የሆነ አይደንቲፋይ ያላደረግነውን ኦርጋኒዝም አይደንቲፋይ የምናደርግበት ቱል ነው ማለት ነው ዳይኮቶመስኪ። እዚህ ጋር ፍሩት አለ። ፍሩቱ ግን የትኛው እንደሆነ አናውቅም። የሆነ ሲሪየስ ኦፍ ጥያቄዎችን እንጠይቃለን። በዛ ሲሪየስ ኦፍ ጥያቄ ውስጥ እንገምታለን ማለት ነው የትኛው እንደሆነ። ከዛ በፊት የሆነ ክሉ አለን። በቃ ሬድ ከሆነ ወይ ስትሮቤሪ ነው ወይ አፕል ነው የሚሆነው። ሬድ ካልሆነ ግን ሌላ ከለር እንቀይርና እንጠይቃለን ትክክለኛው መልስ ላይ እስክንደርስ ድረስ። በዚህ መልኩ እንሄዳለን። ሜቢ ፋርዘር ከዚህ የበለጠ ደግሞ በዚህ ጉዳይ ክላሪፊኬሽን የምትፈልጉ ከሆነ ኮሜንት ሴክሽን ላይ ጻፉልን። በነፃነት
አንድ ተጨማሪ ቱቶሪያል በዚህ ጉዳይ ላይ ልንሰራ እንችላለን። ትንሽ ኮንፊውዥን ሊፈጥር የሚችል የሆነ ፋሚሊየር ያልሆነ የሆነ ትንሽ አዲስ የሚመስል ኮንሰፕት ስለሆነ ነው። በአጠቃላይ ይሄኛው ቱቶሪያላችን ይህንን ይመስላል። የተለየ ሀሳብ አስተያየት ካላችሁ፣ ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ሁሌም እንደምንለው ይህን ሾርት ኖትም ማግኘት የምትፈልጉ ከሆነ ቴሌግራም ቻናላችን ላይ በነፃ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። አስማች አስ ፖሲብል ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ከዚህ የበለጡ በጣም ብዙ ሲምፕሊፋይድ የሆኑ ቱቶሪያሎችን ወደፊት አብረን እንሰራለን። ተቀላቀሉን። መልካም ጊዜ